እንኮዬ ሁሉ ነገር ሁሉ በጣም ሆኖ የጨለመባትና ነገሮች ሁሉ ሰማይ የተደፋባት ያክል በጣም ከባድ ሁኔታ ላይ እንዳለች ባለፈው ክፍል የተመለከትነው ጉዳይ ነው። ከዛ ማለፍ ሲል የአባቷን ሐዘን ሳትረሳና ሐዘኑም ሳይወጣላት በሳምንቷ ለመዳሯ እናቷ እንደወሰነችና ከዛም ደግሞ ይህ ጉዳይ የመጣው በፊት አባቷ በወሰነው መሰረት ወይም ደግሞ ቃል በገባላቸው መሰረት ማንችሎት ወደ ተባሉ ትልቅ ባለሀብት ሊያድሯት እንደሚፈልጉ እና እንዲሁም ደግሞ ቃል እንደገቡ በዛ መሰረት እንደምትዳር ለሱ እንደምትገባው እናቷ ታበስራታለች። እሷ ምንም እንኳ ማለት እንኮዬ ምንም እንኳ በሀሳቡ ባትስማማም ሌላ እሷ የምትወደው የምታፈቅረው ቢኖርም እንኳ ምንም ማድረግ ባለመቻሏ እናቷንም ማሳዘንና ማስከፋት በህብረተሰቡ ዘንድም እንዲህ ማጥላላት እንዳይደርስባት በማሰብ በሀሳቡ ትስማማለች። ነገር ግን ያው ሙሌ ጋር የነበራት ጉዳይ እጅግ ጥብቅና በጣም ስለምትወደው እሱም ስለሚወዳት ቃል ተገባብተው ነበርና ሙሌም መጨረሻው እንግዲህ እሷን ለማስኮብለል ሞክሯል። እሷንም አስኮብልሎ ወደ ሌላ ቦታ ወስዷታል። እንኮዬ በመኮብለሏ ያን ያክል ምንም እንኳ እየተከፋች ባይመስልም ነገር ግን የእናቷ ሐዘን የእናቷ ጭንቀት ስታስብ እጅጉኑ በጣሙኑ ታዝናለች፣ ትከፋለች። እናቴ እኮ አሁን በጣሙኑ ታዝናለች እያለች ለሙሌም ትገልጽለት ነበር። ነገር ግን ምንም ማድረግ ስለቻለች ያው እንግዲህ ያደቆነ ሰይጣን ነውና ነገሩ ያው ተይዛለች፣ እጅ ውስጥ ገብታለች። ወዴትም ልትሄድም አልቻለችም። ነገሮችን ሁሉ እየተከታተለ የሙሌ ጓደኛ ተመስገን ያው ከወይኗ ጋር እየተነጋገረ ሐሳብ ያመጣ ምግብም ያመላልሳቸው ነበር። እንኮዬ መኮብለል እጅጉን ናዝና እንዲሁም ደግሞ ጭንቀት ላይ ያለችው እናቷ እቴቴ እንደው ምን ላድርግ እንደው ምን ይሻለኛል እያሉ ይወጣሉ ይገባሉ። ይህንን ጉዳይ ለማንችሎት ያስረዱታል። እሱም ግን እንዳወቀና ሰርጉንም ለአንድ ሳምንት እንዳራዘመው ከዚህ በፊት በነበረው በክፍል 4 ላይ የተመለከትነው ጉዳይ ነው። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን እንኮዬ ክፍል 5 አበይት ትዕይንቶችን የምናሳያችሁ የምንተነተንላችሁ ይሆናል። ከእናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ማንችሎትም እንኮዬ ቤት መጥቶ እናቷ ጋር ያወራሉ፣ ይወያያሉ። እንኮዬ መኮብለሏን እንዳወቀና እሱም ደግሞ የገባችበት ገብቶ እንደሚያመጣት በእርግጠኝነት ይናገራል። ከዚህም ባለፈ ሌሎች ጄሌዎችና አሽከሮች እንዳሉትና እነሱም በቅርበት እንደሚከታተሏት የት እንዳለች የት እንደገባች እሱ በራሱ ጊዜ በራሱ እንግዲህ ሁናቴ እንደሚያመጣትና ሳምንት ሰጭኝና በሳምንት አራዝመነው ሰርጉ በቀጣይ ሳምንት ይሆናል በማለትም ሐሳብ ይጋራሉ። ሙሌ እንደሚታወቀው የእንኮዬ የቅርብ ጓደኛዋ እንዲሁም ደግሞ ፍቅረኛዋም ነበር ይታወቃል። ነገር ግን እሱን በጣም ስለምትወደውና እሱንም ያው እንግዲህ እስከ መጨረሻው ያው ቃል ገብታለት ስለነበር ነገር ግን ያው በቤተሰብ በኩል የመጣውን ትዳር ማፍረስና መኮላሸት ያልፈለገችው እናቷን ማሳዘን ስላልፈለገች ነበር። በመካከል እንግዲህ ያው ሙሌ አስኮብልሏት እንዳለ በቅርበት እየተከታተለ መረጃ ያቀርብላቸው የነበረው የሙሌ ጓደኛ ተሜ በጄሌዎቹ ወይም ደግሞ በማንችሎት አሽከሮች እጅ ወድቋል። በዚህ መካከል እቲና ማንችሎት ቤታቸው ሆኖ እንዲሁም እርጎዬና ሽፈራው እያወሩ ቤትን ስለነበሩ ነገር ግን አንዱ አሽከሩ ጌታዬ ይኸው አምጥቼዋለሁ እያለ ተመስገንን አስሮ የፍጥኝ እየጎተተ ይዞለት እንደመጣ ወዲያውኑ ከውጭ ድምፅ ይሰማሉ። በነገሩ ጠንሳሿና ዋናዋ ተዋናይ ወይኗ ግን ያው እንግዲህ ያስኮበለለቻት እንዲያስኮበልላት ያደረገችው ወይኗ ነበረችና እጅግ በጣም ፈርታ በጣም ግራ ተጋብታ እዚህ የምትሰራውን እንኳ የማታውቅ ልጅ ነገሮችን ሁሉ በእሳት ወይም ደግሞ በወኔ ሳይሆን ከራሷ ቀልብም ርቃ ነገሮችን ሁሉ እያበላሸች ትገኛለች። ወዲያውኑ ከውጭ የተሰማው ድምፅ ጌታዬ ይኸው ሲል ወዲያውኑ ከቤት እሷ ዘላ ትወጣለች። ምክንያቱም የማንችሎት አሽከር የሷ የቅርብ ጓደኛ የቅርብ ወገኗና እንዲሁም ደግሞ የሷ ወዳጇ ነበር። ታዲያ ወዲያውኑ ስትደርስ እጅጉን ተበሳጭታ አንተ ውለህ ሳታድር የነገርኩን ነገር ሁሉ ሄደ ነገርከው አይደል በማለት ትጮህበታለች። እሱ ግን ነገሩን ለማስተባበል ወይንዬ እንደዛ አይደለም ውሎ ሲያድር ሁሉ ነገር ይገባሻል በማለት እሷን ለማረጋጋት ይሞክራል።
እሷም ጓደኛነታቸውን በብስጭትና በንትርክ ይልቅ ከዚህ በኋላ ከአጠገቤ እንዳትደርስ በማለት ሐሳቧን ትሰነዝራለች። ወዲያውኑ ተከታትለው እንግዲህ ጌታዬ የተባለውም አቶ መንችሎት እንዲሁም ደግሞ የእንኮዬ እናት ተከታትለው ይመጣሉ። በማስከተልም ጌታዬ ሽፈራው መንችሎት በማስከተል እንዲህ ሲሉ ይናገራሉ። አንት ብሽቅ ሚስት ያለችበትን ትናገራለህ ወይስ ሞትክን ትመርጣለህ? የሚል ቀጭን ትዕዛዝን ማስተላለፋቸው ሳያንስ እንዲሁም ደግሞ መሳሪያቸውን እንዲሁ ማቀባበል ጀመሩ። በቁጥጥር ስር የዋለው ተመስገን ግን እረ ጌታዬ በእግዚአብሔር ምልሎታለው የት እንዳለችም አላውቅም ሲል ሐሳቡን ይሰጣል። በማስከተልም ጌታዬ መንችሎት በጣም በስጨት አሉና እንግዲያውስ ደብሬ እዛ ቦታ ውሰደውና ለምኖ ሳይሆን ተለምኖ ሳይሆን ለምኖ ይናገራል በማለት ውሰደው የሚል ትዕዛዝን አስተላለፉ። በሌላ በኩል ደብሬ እንግዲህ ተመስገንን ከወሰደው በኋላ አንተ ሰው ከየት እንዳረጋችኋት አትናገርም ሲል ጥያቄ ይጠይቀዋል። ተመስገንም ጥያቄውን በግርምት ማላቀውን ተየት ብዬ ልንገርህ ሲል ምላሹን ይሰጣል። ደብሬም በማስከተል ዋጋን ስሰጥህ ወደ ሳይሆን ተገደ ትናገራለህ። ኧረ እኔ እውነቴን ነው እባክህ ምንም ያውቀው ነገር የለም እባክህን እናቴ እየጠበቀችኝ ነው የሚሆን በዛ ላይ እጅግ ታማሚ ነች ፍታኝና ልሂድ እባክህ ሲልም ደብሬን ማለትም የማንችሎትን አሽከር ይማጸነው ጀመር። ይህ የኔ ትዕዛዝ አይደለም፣ ይልቅ የከብቶቹ መግቢያ ሰዓት ሳይደርስ እውነቱን ተናግረህ አንተም ወደ ቤት ትሄዳለህ፣ አብረ ብታድር ይሻልሃል አለው። በማስከተልም ጮህ በማለት ቆይ ማን ነው ተመስገን ያውቃል ያላችሁ በማለት ሲመልስለት ቆይ ወይኗ ናት አይደል የነገረችህ ሲልም በግርምት ይመልስለታል። አሁን ላይ ነገሩ የተገለጠለት ይመስላል። ምክንያቱም መረጃውን፣ ሐሳቡን እንዲሁም ደግሞ ነገሮችን ሁሉ ከወይኗ እንዳገኘ የተጠራጠረ ይመስላል። ምክንያቱም ደብሬ ማለት የወይኗ የልብ ጓደኛ ያ ማለትም ፍቅረኛዋም ነው። አልናገርም ብሎ ድርቅ ሲልበት ደብሬም ወዲያውኑ ተጣራና ማንችሎትን ጌታዬ አመነለውት ሲል ወዲያውኑ ማንችሎት ወደ ተመስገን ይገባና ጎሽ ማመንክን ሰማናል አሁን እንኮዬን የት ነው ያደረጋችኋት ሲልም ጥያቄ ይጠይቀዋል። በማስከተልም ተመስገንም ድርቅ በማለት እንዲሁም በፈጣጣው አልናገርም፣ ነገር ግን ማንችሎት የሰው ሚስት እንዳስኮበለልክ ግን ታውቃለህ። በማስከተልም ተመስገን ሚስት አይደለችም፣ በዛ ላይ ደግሞ የኮበለለችው ከምትወደው ሰው ጋር ነው ሲልም እውነታውን አፈረጠው። ማንችሎትም በነገሩ እያዋዙ ሐሳቡን ሊያውጣጡት ቢሞክሩም ምንም እንኳ ፍንክች ያላለው ተመስገን ቆይ ለመጨረሻ ልጠይቅህ የት ነው የወሰዳችኋት ሲልም ሲጠይቀው አልናገርም በማለት ሐሳቡንና ምላሹን ይሰጣል። ተመስገን ጥሩ ተው ለእናተ ቀብር ሲመጡ ሁለቱንም አገኛቸዋለሁ በማለት ዱብዳ ሐሳብ ይናገራሉ። መቼም ይህን ሁሉ መስዋዕትነት የከፈልክለት ጓደኛ ለእናተ ቀብር አይቀርም። ይህ ማለት ደግሞ እናት ትሞታለች፣ የእናት ሞት ቀብር ያኔ ጓደኛህ እንደማይቀር ተስፋ እናደርጋለን ማለት ነው። በተመስገን መጥፋትም እንዲሁም ደግሞ የወይኗ ወሬም በጣም በራቃቸው ምክንያት ወይኗና ተመስገን ለምን ጠፉ? አረ ምን መረጃ አለ? ምንስ ሐሳብ አለ? እያለች እንኮዬ ሙሌን ትጠይቀዋለች። ነገር ግን እኔ ማሳስቦኛል፣ ምንም አይነት መረጃ የለም፣ ሙሌም ጠፍቷል ይላታል። አረ እንደው ሙሌ ግድ የለህም ፍታኝና ወደ ቤት ልሂድ ስትልም እንኮዬ ሙሌን ትማጸነዋለች። ይህኔ ቤተሰቦች እኮ አንድ ነገር ነው ሆነው የሚሆኑት በማለት እሱ ምንም እንኳ ማለት ቢያስብም እሷ ነገር ግን በቃ በጣም ተጨንቃ ወደ ቤት ልሂድም ስትል ተማጸነችው። ሙሌና እንኮዬ በጭንቀታቸው መካከል ሌላ ዱብዳ ሌላ ጭንቀትም ተፈጠረ። እሱም ምንድነው እንኮዬን ከዚህ በፊት የሚያማት በሽታ እንዳለና እሷ ግን ስላልተደጋገመ እንደረሳችው እንዲሁም ደግሞ አባቷም ለማንም እንዳትናገር አስጠንቅቋት የነበረ አሁን ላይ ግን ተነስቶባት አስቸጋሪ ሁኔታ ላይ እንዳለችም ትነግረዋለች ለሙሌ። ሙሌም በነገሩ ተደናግጦ ለምንድን ነው ለኔ ሲያልነገርሽኝ እኔ እንደማንም ነኝ እንዴ ሲልም ሲመልስላት እዲያ ሙሌ ደግሞ አሁን በዚህ ሰዓት የሚያስጨንቀው ነው የሚያስጨንቀው። ሙሌም እሺ አሁን ምንድነው መፍትሄው ብሎ ሲጠይቃት እንኮዬም በመጀመሪያ ተጨቅጭቆ የሚቀባ መድኃኒት አለ፣ እሺ እሱ ቅጠል የት ነው የሚገኘው? የት ነው የማገኘውስ? ሲልም ጥያቄውን እንደገና ይጠይቃታል። በቅርበት እንደማይገኝና ነገር ግን ያ መድኃኒት የሚገኘው ከነሱ ቀይ ማዶ የሆነች አንዲት ባለሙያ ወጌሻ እንዳለችም ትነግረዋለች።
እሱም በነገሩ ሳያቅማማ አሁን ቦታውን አስረግጠሽ ንገሪኝ ሄጄ ይዤልሽ እመጣለሁ በማለት ሙሌም ሐሳቡን ይገልጻል። እሷ ግን ደንገጥ አለችና እንዴ እዛ ሂደህ እስከምትመጣ እኮ አሁን ይመሻል አለችው። በማስከተልም እነሱስ ስትሄድ ያገኙህ እንደው በማለት ጭንቀቷን ታጋራዋለች። እሱ ደግሞ አይ ግድ የለም እንኮይ እንደው መምሸቱ ጥሩ ነው፣ ስመለስ ምንም ነገር እንዳያገኘኝ ሁኜ አሁኑን እየተሸሸጉ ሄጄ አመጣልሻለሁ አላት። እንኮይም በሐዘን ተውጣ እንደው ሙሌ ያድርሃል በሐዘን አንድ ነገር ሆነህ እንዳመጣብኝ። ሙሌም አይኖቹ እንባን እያቀረሩ አታሟርችብኝ እንጂ እንኮዬ በህይወቴ ምንም ችግር ቢገጥመኝ አንቺን አልተውሽም እንኮዬ፣ ተስፋዬ፣ የወደፊት ብርሃኔ፣ እጣ ክፍሌም ጭምር ነሽ። እሷን በእንባ እየታጠበች በእጅጉ ትወደዋለችና ስሜት እኮ ይገባኛል፣ ነገር ግን በእኔ ምክንያት ምንም ነገር እንድትሆን አልፈልግም እያለች ማልቀሷን ጀመረች። ይህንን ከተነጋገሩ በኋላ እሱም በሐሳቧ እሷም ተስማምታ በቃ መድኃኒቱን ሊያመጣላት እሷን ተሰናብቷት ይወጣልኝ። ሙሌም እንኮየን ተሰናብቷት ከወጣ በኋላ አቋራጭ መንገዶችን እንዲሁም ደግሞ ሰው የማይሄድባቸውን መንገዶች እየመረጠ ጫካ ለጫካ እያቆራረጠ በሚሄድበት ጊዜ ነገር ግን በስተመጨረሻ ከፊት ለፊት ያጋጠመው እጅግ ዱብዳ ለማመንም የሚከብድ ጉዳይ ነበር። መጀመሪያም እንኮይ ያስጠንቅቀው ነበር። ነገር ግን ከፊት ለፊት ያገኛቸው ማንችሎትና ደብሬ ጓደኛው ተመስገንን አስረው እየጎተቱ እንዲሁም ደግሞ ና የት ነው ያሉት፣ የት ነው የደበቃቸዋት እያሉ እያሰቃዩት ከፊት ለፊት ይመለከታል። አሁን ላይ እጅ ከፍንጅ ያው እንግዲህ ፊት ለፊት ተፋጠዋል። ምን ይፈጠር ይሆን? በቀጣይ ቪዲዮ በቀጣይ ክፍል የምንመለከተው ይሆናል። አሁን እንግዲህ ሙሌ እውነትም በእነሱ ቁጥጥር ስር ይውልና ምንም እሱን ልክ እንደተመስገን ይታሰር ይሆን ወይስ ደግሞ ሩጡ ያመልጣቸው ይሆን? የሚታወቅ ነገር የለም። በሚቀጥለው ክፍል የምንመለከተው ይሆናል። ከእናንተ ከውድ ተመልካቾቻችን የሚጠበቀው የሚቀጥለው ክፍል ይለቀቅ እያላችሁ ኮሜንት በማድረግ ቪዲዮንም ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁንም ስለቆያችሁ የአክብሮት መልእክታችን ማስተላለፍ እንወዳለን። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰናይ ቀን ይሆንላችሁ። ባይ ባይ።